ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደሁል ጊዜው በቀደም ተከተል ያጋርናችሁ ቆይታ የምናደርግ ይሆናል። በዚህኛው ጥንቅራችን ከሀገራችን ኢትዮጵያ ከሀገራችን አፍሪካ መረጃ ይዘናል። በአውሮፓ ዙሪያም በርከት ያሉ መርሃ ግብሮች ተደርገዋል እናነሳቸዋለን። በተለይም የዓለም ዋንጫ ማጣሪያ መርሃ ግብሮች ጨዋታዎች ሲካሄዱ ነበር። በአፍሪካም በአውሮፓም በስፋት እንቃኛቸዋለን። ከዛ ውጪ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። ግዙፎቹ ክለቦች ቤት ዕለታዊና የቡድን ዜናዎችን እናነሳለን። ከዛ ውጪ ቃል የገባንላችሁ አንድ ለዛሬ ጠብቁን ያልናችሁን መረጃ እንደዚሁ አሰናድተን ይዘንላችሁ መተናል። ከዓለም ኮከቡ ጋር በተያያዘ ነው። በአውሮፓም ዙሪያም ከዙር ጋር በተያያዘና ሌሎች ዕለታዊ ጥንቅሮችንም እያነሳን ነው ቆይታ የምናደርገው። ተወዳጁ እንግሊዝ ፕሪሚየር ሊግን በተመለከተ አንድ ትልቅ ተቋም ያለን ነገር አለ እንነግራችኋለን። ከዞጪ በፕሪሚየር ሊግ ድርድር እየተካሄደ ነው። በማን ጉዳይ እናነሳዋለን። የፕሪሚየር ሊግ መረጃ ላይ ትኩረት ሰጥተን በፕሪሚየር ሊጉ ከምናነሳቸው ጉዳዮች ውስጥም ኮንትራት በማራዘም ሂደት ላይ ድርድር ላይ ያለ አንድ ትልቅ ክለብ አለ። በቢግ ሲክስ የመረጃ ሰዓታችን የሲቲ ተጫዋቾች በብሔራዊ ግዳጅ ላይ ይገኛሉ። ተጨማሪ መረጃ ልናነሳ ወደናል። ከዛ ውጪ በሲቲው አማካይ ጉዳይ ተጨማሪ መረጃ እንነግራችኋለን። የቼልሲ ተጫዋች ችግር አጋጥሞታል። ውድ ቤተሰቦቻችን የትኛው ጨዋታ ላይ ይገኛል፣ ምን ያህል ጨዋታ ላይ ያመልጠው ይችላል፣ ተጨማሪ መረጃዎችን እያፈላለግን እንገኛለን። ቆዩን። በቡድን ዜና ቼልሲ ቤት ዕለታዊ መረጃዎቻችን ዛሬም እንደተጠበቁ ይገኛሉ። ከሊቨርፑል ጋር በተያያዘ ምናልባትም በዚያው የቼልሲ መረጃ መሸጋገሪያችን ላይ እናነሳዋለን። አንድ ትልቅ ተጫዋች ከሁለቱ ክለብ ጋር ስሙ በስፋት ይነሳል። የሊቨርፑሉ ኮከብ ሳላህን በተመለከተ ለየት ያለ ጥንቅር ይዘንላችኋል። የሊቨርፑል ተጫዋቾች ከሀገራዊ ግዳጃቸው ጋር በተያያዘ ተጨማሪ መረጃ እናነሳለን። የሳምንቱ መጨረሻም የፕሪሚየር ሊግ ወሳኝ ጨዋታ ስላለበት ከዛ ጋር አያይዘን ተጨማሪ መረጃዎችን ይዘናል። በአርሰናል የመረጃ ሰዓታችን ላይ ምሽት ሰበር መረጃችን ተጨማሪ መረጃዎችን እናነሳለን። ብሔራዊ ግዳጃቸውን የጨረሱ የአርሰናል ተጫዋቾች የትኞቹ ናቸው፣ በምን ሁኔታ ይገኛሉ፣ የቡድን ዜና በስፋት እናነሳለን። ከዝውውር ጋር አያይዘን 9 ቁጥር እናነሳለን። አንድ ለየት ያለም ግጥምጥሞሽ በአርሰናል ተጫዋች በኩል እየሰማ እንገኛለን። ከአድማጭ ተመልካቾቻችን በአርሰናል ጉዳይ መጣለንም ሀሳብ አስተያየት አለን እንመለከተዋለን። በዩናይትድ በኩል ነገሮች እርግጥ እየሆኑ ስለመጡበት አንድ አጥብቀው ስለሚፈልጉት ተጫዋች እንነግራቸዋለን። ከዛ ውጪ ጠቀም ያለ ሳምንታዊ ደሞዝም ለዩናይትድ ተጫዋች ከወደ አረብ አካባቢ ይቀርባል ተብሏል። የአንድ ተጫዋችን ትችት በተመለከተ አነጋጋሪ ስለሆነ ለየት ያለውን የዩናይትድ መረጃ ሰዓት እናነሳዋለን። ዩናይትዶች የሚጠብቁት አንድ ጥምረት አለ፣ ግን በሩበን አሞሪም የጨዋታ ስታይል ይሆናሉ የሚለው ይጠበቃል። ወደ ሞቃታማው ከተማ ሄደውን የዩናይትድ ከጉዳት የተመለሰ ተጫዋች እናነሳለን። ከዛ ውጪ የዛ አትሌቲክን ለየት ያለ መረጃ በዩናይትድ በኩል እናነሳለን። እነኚህ ብቻ አይደሉም፣ በርከት ያሉ ስፖርታዊ መረጃዎች ተሰናድተዋል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ነበረ አጋሩን። ከቃል ስፖርት ዩቲዩብ ቻናል ጋር ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን ከቡርኪና ፋሶ ብሔራዊ ቡድን ጋር ያደረጉትን የዓለም ዋንጫ የማጣሪያ መጨረሻ ጨዋታ 3-1 በሆነ ውጤት ተሸንፈዋል። ቡርኪና ፋሶም እንግዲህ ተቀይሮ የገባው ፔር ካቦሬ 64ኛው 81ኛውና 95ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሰርቶብናል። ቢኒያም አይተን 83ኛው ደቂቃ ላይ ወደ ጨዋታ ልትመልሰን የምትችል ግብ አስቆጥሮ ነበረ፣ ግን ሊሆንልን አልቻለም። ተቀይሮ የገባው ፔር ካቦሬ ሃትሪክ ሰርቶብን 3-1 በሆነ ውጤት ተሸንፈናል። ቡርኪና ፋሶ ማሸነፏን ተከትላ ለዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ ለማድረግ እድሏን ከፍ ያደረገችበት ሆኗል። ኢትዮጵያ የዓለም ዋንጫ ማጣሪያዋን በ9 ነጥቦች 5ኛ ደረጃ በመያዝ ነው ማጠናቀቅ የቻለችው። እንደ አጠቃላይ ብሔራዊ ቡድናችን በምሽቱ ጨዋታ ከሞላ ጎደል ጥሩ የነበረበት ነበር። ምናልባትም ቢያንስ ነጥብ ለማግኘት የሚያስችሉ ብዙ አጋጣሚዎች ነበሩ፣ ግን አልተጠቀምንባቸውም። እንደ አጠቃላይ የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ ጨዋታ 10 ጨዋታዎችን ተጫወትን፣ 3 ጨዋታ አቻ ወጣን፣ 5 ጨዋታ ተሸንፈናል። በድል ደረጃ 2 ድል ነው ያለን። 9 ነጥብ አሳክተናል። እንደ አጠቃላይ 9 ግብ አስቆጠረን። 14 ግቦች በብሔራዊ ቡድናችን መረብ ላይ አርፏል። እንደ አጠቃላይ ይሄን ምድብ ግብጽ በአንደኝነት አጠናቀል ዓለም ዋንጫ ስታልፈበት ቡርኪና ፋሶም በቀጣይ የዓለም ዋንጫ ለማለፍ ጥሩ አጋጣሚ ተፈጥሮላታል። የጥሎ ማለፍ ጨዋታ ይጠብቃታል።
ወዳቂዎቹ ሳን ማሪኖ 3ኛውና ጊኒ ቢሳው 4ኛውና ኢትዮጵያ 5ኛውና ጅቡቲ 6ኛውና ከዚህ ምድብ ወይም ከምድብ 1 ወዳቂ የሆኑ ሀገራት ሆነዋል። በአፍሪካም የዓለም ዋንጫ ማጣሪያ መርሃ ግብሮች እንመለስ። ጋና ከኮሞሮስ ጋር ያደረገችውን የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ 1-0 በሆነ ውጤት ድል አድርጋለች። ይህንም ተከትሎ ጋና ምድቧን በበላይነት በማጠናቀቅ ለዓለም ዋንጫ ማለፏን አረጋግጣለች። ጋና በታሪኳ ለ5ኛ ጊዜ የዓለም ዋንጫ ማለፍ ችላለች። 2010 የጋና ብሔራዊ ቡድን ደግሞ ፍጹም የሚረሳ አይደለም። ጋና፣ አልጄሪያ፣ ግብጽ፣ ሞሮኮና ቱኒዚያን በመቀጠል ዓለም ዋንጫ ያለፈች 5ኛው አፍሪካዊት ሀገር ሆናለች። በጋና ብሔራዊ ቡድን ውስጥ ምናልባትም በትልቁ ልናነሳው የምንችለው የፊት መስመር ተጫዋቹን ጆርዳን አየውን ነው። በ10 ጨዋታም 7 ግብ 7 አሲስት አለው። ጆርዳን አየው በአፍሪካ ዋንጫ ሀገሩ እንድታልፍ ትልቁን ሚና ተወጥቷል ማለት ይቻላል። እንደ አጠቃላይ ትላንትና ውድ ቤተሰቦቻችን በአፍሪካ ምድር የዓለም ዋንጫ ማጣሪያ ጨዋታ ኒጀር ዛምቢያን 1-0፣ ሴንትራል ሪፐብሊክ ኦፍ አፍሪካ ከሜዳዋ ውጪ ቻድን 3-2 አሸንፋለች። ቡርኪና ፋሶ ኢትዮጵያን 3-1 አሸንፋለች። ሴራሊዮን ከሜዳዋ ውጪ ጅቡቲን 2-1 አሸንፋለች። ግብጽ በሜዳዋም ጊኒ ቢሳውን 1-0 አሸንፋለች። ጋና ኮሞሮስን 1-0 በሆነ ውጤት አሸንፋለች። ማሊ ማዳጋስካርን 4-1 በሆነ ውጤት እንደዚሁ ድል አድርጋለች። እነኚህ ትላንት የነበሩ በአፍሪካ ምድር የዓለም ዋንጫም የማጣሪያ መርሃ ግብሮች ነበሩ። እንደ አጠቃላይ በአፍሪካ ዋንጫ ማለፋቸውን ያረጋግጡ ማለት ነው። በአፍሪካ የዓለም ዋንጫ ማጣሪያም ማለፋቸውን ያረጋግጡ አልጄሪያ፣ ሞሮኮ፣ ቱኒዚያ፣ ግብጽ እነኚህ የምዕራብ አፍሪካን በተለይ ወደ ሰሜን አካባቢ ያሉ የአፍሪካን ሀገራት ናቸው በብዛት ያለፉት። አሁን ጋና ተገኝታለች አንድ ማለት ነው ከሰሜን አፍሪካ ውጭ ሆነች። አፍሪካ የዓለም ዋንጫ ማጣሪያ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ሊደረግ ቀጠሮ ተይዞለት የነበረው የኤርትራና የታንዛኒያ ጨዋታ ተሰርዟል። ምክንያቱ ኤርትራ ከውድድሩ ራሷን ማግለሏን ተከትሎ ነው። ሌሎች ጨዋታዎች ግን ይቀጥላሉ። ደቡብ ሱዳን ከቶጎ፣ ቱኒዚያ ከናሚቢያ፣ ሳኦ ቶሜ ኤንድ ፕሪንሲፔ ከማላዊ፣ ኢኳቶሪያል ጊኒ ከላይቤሪያ፣ ሌሴቶ ከዚምባብዌ፣ ሞሪቴስ ከሊቢያ፣ ካሜሮን ከአንጎላና እንደዚሁም ኬፕ ቨርዴ ከስዊዝርላንድ ጋር ዛሬ ጨዋታቸውን የሚያደርጉ ይሆናል። እንግዲህ ደግሞ በአፍሪካ ዙሪያ የዓለም ዋንጫ ማጣሪያዎች ናቸው። በአውሮፓም የዓለም ዋንጫ የማጣሪያ መርሃ ግብሮች ዛሬ ቀጥለው ይካሄዳሉ። ስሎቫኪያ ከሉክዘምበርግ፣ ስሎቬኒያ ከስዊዘርላንድ፣ ስዊድን ከኮሶቮ፣ ዩክሬን ከአዘርባይጃን፣ ኖርስ መቄዶኒያ ከካዛኪስታን፣ ዌልስ ከቤልጅየም፣ ኖርዝ አየርላንድ ከጀርመን እና አይስላንድ ከፈረንሳይ የሚያደርጓቸው ጨዋታዎች ይጠበቃሉ። በተለይ በትልቁ የሚጠበቁት ዛሬ ምሽት 3:45 ሲል ቤልጅየም ዌልስን የምታስተናግድበት ጨዋታ፣ ኖርዝ አየርላንድ ከጀርመንና እንደዚሁም አይስላንድ ከፈረንሳይ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። የከዋክብት ስብስብ ይጠበቃል። በእርግጥ ስዊድን ውስጥም በርካታ ከዋክብቶች አሉ። ዛሬ ከኮሶቮ ጋር ነው ጨዋታውን የምታደርገው። እነዚህ የጠቆምናችሁ የአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ሁሉም ምሽት 3:45 ጀምሮ ይካሄዳል። በርከት ያሉ በአውሮፓ ግዙፍ ክለቦች ውስጥ የሚገኙ ከዋክብቶችም ሀገራቸውን ወክለው የሚያደርጓቸው ጨዋታዎች ይጠበቃሉ። ትላንት ከነበሩ ጨዋታዎች ውስጥ በአውሮፓ ዙሪያ ፋሮ አይስላንድ ቼክ ሪፐብሊክን 2-1 አሸንፋለች። ይህ ጨዋታ በብዙ ያልተጠበቀ ነው። ለማንኛውም ፋሮ አይስላንዶች 2-1 ሲያሸንፉ ሃንስ 67ኛው ደቂቃ ላይ ግብ አስቆጠረ። አንጋርስ 81ኛው ደቂቃ ላይ ቀሪዋን ግብ አስቆጠረ። በቼክ ሪፐብሊክ በኩል አዳም ነበረ ብቸኛዋን ግብ ያስቆጠረው፣ ግን ብሔራዊ ቡድኑን ከሽንፈት አልታደገም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ፋሮ አይስላንዶች የአጠቃላይ የህዝብ ብዛታቸው 55,000 ነው። በነገራችን ላይ ይህንን ወደ እንግሊዝ ፕሪሚየር ሊግ ስቴዲየሞች ብናመጣው አንዳንድ ስቴዲየሞችን አይመላም። በተለይም በፕሪሚየር ሊጉ 6 ስቴዲየሞችን መምላት የሚችል ህዝብ አይደለም። የኦልድ ትራፎርድን ብናነሳ፣ አንፊልድን ብናነሳ፣ እንደዚህ እያለን ብዙ ስቴዲየሞችን ዌምብሌን ብናነሳ ብዙ ስቴዲየሞችን መሙላት እንኳን የማይችል ህዝብ ነው ያላት ፋሮ አይስላንድ። ትላንትና ግን ቼክ ሪፐብሊክን አሸንፋለች። ከዓለም ዋንጫ በጥሎ ማለፍ እንኳን ለመግባት 1 ነጥብ ብቻ ነው የሚቀራትና እጅግ በጣም አስደናቂ ጉዞ ላይ ትገኛለች። አንድ ቀሪ ጨዋታ ይቀራታል። ክሮሺያ ምድቡን በ16 ነጥብ ስትመራ፣ ቼክ በ13 ሁለተኛ፣ ፋሮ አይስላንድ በ12 ነጥብ ሶስተኛ ናትና 1 ነጥብ ነው የቀራት ከቼክ ሪፐብሊክ በላይ ለመሆን። እጅግ በጣም አስደናቂ ብሔራዊ ቡድን ሆና ትላንት አነጋጋሪ ነበረች።
ሌላኛው መርሃ ግብር ስኮትላንድን ከቤላሩስ ያገናኘ ጨዋታ ነበረ። የስኮት ማክቶሚኒው ሀገር ስኮትላንድ ቤላሩስን 2-1 አሸንፋለች። አዳምስ 15ኛው ደቂቃ ላይ እንደዚሁም ስኮት ማክቶሚኒ 84ኛው ደቂቃ ላይ ሁለቱን የስኮትላንድ ግቦች ሲያስቆጥሩ ኩቹክ ብቸኛዋን የቤላሩስ ግብ 96ኛው ደቂቃ ላይ አስቆጥሯል። በርግጥ ማልሻቪች 64ኛው ደቂቃ ላይ ግብ አስቆጥሮ ነበር ለቤላሩስ በኩል ግን በቫር ተሽሯል። በቼ አዳምስ በኩልም ሁለት አጋጣሚዎች ነበሩ በተለይ ፍጹም ቅጣት ምቱን ጨምሮ ግብም ነበረ ሁለቱም በቫር በስኮትላንድ በኩል የተሻሩበት አጋጣሚ አለ። እዚህ ምድብ ላይ ዴንማርክ ተመራለች በ10 ነጥብ ስኮትላንድ በግብ ክፍያ ተበልጣ ብቻ ሁለተኛ ደረጃን መያስችላለች። ግሪክ ሶስተኛ ቤላሩስ አራተኛ ደረጃ ላይ ትገኛለች። ቤላሩስ ነጥብ የሚባል ነገር ከዚህ ምድብ ያላገኘችው ብቸኛው ሀገር ናት። ክሮሺያ ከጂብራልታር ተጫዋታ አድርጋ ነበር ያንጋፋው ሉካ ሞድሪች ሀገር ክሮሺያ ትላንትና ፍጹም የበላይ ነበረች 81% ኳስ ተቆጣጥራ ነው በነገራችን ላይ ጂብራልታርን 3-0 ያሸነፈችው ምናልባት ግቡ ካነሰ እንጂ በዛን ያክል ደረጃ የተጋነነ ነው ማለት ይከብዳል። በጨዋታው ላይ ቶኒ ፍሩክ 30ኛው ደቂቃ ላይ ለዚሁም ሉካስ ዩሲች 78ኛው ደቂቃ ላይ ማርቲን ኢሊች 96ኛው ደቂቃ ላይ ሶስቱን የክሮሺያ ግቦች ያስቆጥሯል። ማርኮ ፓስሊች 23ኛው ደቂቃ ላይ ብረት ሲመልስበት እንደዚሁም 56ኛው ደቂቃ ላይ ሎቮር ማጆር በክሮሺያ በኩል ፍጹም ቅጣት መተመቶም የጂብራልታሩ ግብ ጠባቂ ሃሊያን ሃንኪስ አድኖበታል። ከትላንት በስቲያ በነበሩ ጨዋታዎች ላይ ወይም ትላንትና በነበሩ ጨዋታዎች ላይ በርከት ያሉ ፍጹም ቅጣት ምቶች ሲባክኑ ነበር ግብ ጠባቂዎች ሲያድኑ ትላንትናም በክሮሺያና በጂብራልታር ጨዋታ ላይ አንድ መለያ ምት ተሰጥቷል። ፖላንድ ሉታኒያን ሜዳዋ ድረስ ሄዳ ድል አድርጋለች። የበላይ ነበረች ፖላንድ በጨዋታው ላይ 52% ኳስ ተቆጣጥራ ተጫውታ ነበረ። ፖላንድ በጨዋታው ላይ 15ኛው ደቂቃ ላይ ሲዝማኒስክ ግብ አስቆጥሮ ፖላንድ መራች። ከረፍት በኋላ ሮበርት ሌዋንዶውስኪ 64ኛው ደቂቃ ላይ ግብ አስቆጠረ። ጨዋታውን 2-0 በሆነ ውጤት ፖላንድ ድል ማድረግ የቻለችበት ነበር። ሮበርት ሌዋንዶውስኪ ነህሩም ከሀገሩ ጋር ግብ ማስቆጠሩን የቀጠለበት ነበር። እንዳጠቃላይ ሮበርት ሌዋንዶውስኪ 6 ጎሎችን ለፖላንድና ለባርሴሎና ከኦገስት ሲዝኑ ከተጀመረበት ጊዜ ጀምሮ ማለት ነው የስፔን ላሊጋ ከተጀመረበት ኦገስት ወር ጀምሮ ማስቆጠር ችሏል። እጅግ በጣም አስደናቂ ጅማሮ ላይ ነው። ምናልባት ከዚህ ተጫዋች ጋር በተያያዘ ኮንትራቱን ባርሴሎና የማራዘም ፍላጎት እንደሌለው ከሰሞኑ ነግረናችሁ ነበር። ሌላኛው መርሃ ግብር ዴንማርክን ከግሪክ ያገናኘ ጨዋታ ነበረ። ጨዋታው በዴንማርክ 3-1 አሸናፊነት ተጠናቋል። ግሪክ የጨዋታ የበላይነት ወስዳ ነበረ በተለይ ወደ መጨረሻ አካባቢ ግን የጎል መጠኗን ከፍ ማድረግ አልቻለችም። ለማደኛው ራስመስ ሆይሉንድ 21ኛው ደቂቃ ላይ አንደርሰን 40ኛው ደቂቃ ላይ ዳምስጋርድ 41ኛው ደቂቃ ላይ ሶስቱን የዴንማርክ ግቦች ከረፍት በፊት ነበር ያስቆጠሩት። ከረፍት በኋላ ነገሮችን ለመቀየር ግሪኮች በብዙ ሞክረው ነበረ። ቶዚልስ 63ኛው ደቂቃ ላይ ግብ አስቆጥሮ ነበረ ግን እቺ ግብ በኋላም በጨዋታውም ላይ ሌላ ተጨማሪ ግብ ሊገኝ አልቻለም። ስለዚህ ጨዋታው በዴንማርክ 3-1 አሸናፊነት ተጠናቋል። ራስመስ ሆይሉንድ አንድ ጎል አስቆጠረ። 100% ኳስ የማቀበል ስኬት 100% ሙከሮቹ ኢላማቸውን የጠበቁ 100% ታክሎችን ያሸነፈ ተጫዋች ነው። ራስመስ ሆይሉንድ እንደ አጠቃላይ በአለፉት 4 ጨዋታ ለናፖሊና ለሀገሩ ዴንማርክ 6 ግብ 1 አሲስት አለው። ምናልባት ዩናይትድ ተሸውዷል አልተሸወደም ለማለት ጊዜው ገና ቢሆንም ግን ይህን ተጫዋች ማጣት ዩናይትዶች በተለይ በደጋፊ ደረጃ እንደማይፈልጉት ይታወቅ ነበር። ኔዘርላንድ በሰፊ ግብ ልዩነት ፊንላንድን አሸንፋለች። ከጨዋታ የብልጫ ጋር 69% ኳስ በተቆጣጠረችበት ጨዋታ ኔዘርላንድ ፊንላንድን 4-0 በሆነ ውጤት ድል አድርጋለች። ዶኔል ማለን 8ኛው ደቂቃ ላይ ከሜምፊስ ዴፓ ያገኘውን ኳስ አስቆጠረ። ቨርጅል ቫንዳይክም 17ኛው ደቂቃ ላይ ከቨርጅል ቫንዳይክ ያገኘውን ጎል አስቆጠረ። ከዛ በኋላ ታራው የራሱ የሜምፊስ ዴፓይ ነበረ 38ኛው ደቂቃ ላይ በፍጹም ቅጣት ምት ወደ 3-0 ጨዋታውን ቀየረ። ከረፍት በኋላ ኮዲ ጋክፖ ከዣቪ ሲሞንስ ያገኛትን ኳስ አስቆጥሮ ጨዋታው 4-0 ተጠናቀቀ። የአርሰናሉ ዩሊያን ቲምበር 36ኛው ደቂቃ ላይ የሞከራትን ኳስ ብረት መልሶበታል እንጂ በጣም ቆንጆ ኳስ ነበረች ብትቆጠር። ጨዋታው በዚህ መልኩ ነበር ኔዘርላንድ 4-0 በሆነ ውጤት ፊንላንድን ድል ያደረገችው።
ሜምፊስ ዴፓይ ከትላንትና አንድ ግብና ሁለት አሲስት በኋላ በ106 ጨዋታ 54 ግብና 36 አሲስት በመድረስ የኔዘርላንድ የምንጊዜም ከፍተኛ ግብ አስቆጣሪ የኔዘርላንድ የምንጊዜም በርካታ አሲስት አድራጊ ተጫዋች ሆኗል። እንደ አጠቃላይ 89 የግብ አስተዋጽኦ አለው ሜምፊስ ዴፓይ። የኔዘርላንድ ብሔራዊ ቡድን እንግዲህ በሁለቱም ዘርፍ የሚመራው ተጫዋች አሁን እሱ ሆኗል። በጣም አስደናቂ የሚባል ጅማሮ ነው በዚህ ተጫዋች በኩል የተመለከትነው። እንደ አጠቃላይ ውድ ቤተሰቦቻችን ትላንትና ኬፕሮስ ሳን ማሪኖ 4-0 ሮማኒያ አውስትሪያን 1-0 በሆነ ውጤት በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ መርሃ ግብራቸውን አድርገው የነበሩ ውጤቶች ናቸው። እንዳልኳችሁ በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ መርሃ ግብሮች ዛሬ ቀጥለው ይካሄዳሉ። እነኚህ ጨዋታዎች ምናልባት ለማስታወስ ያክል ስሎቫኪያ ከሉክዘምበርግ፣ ስሎቬኒያ ከስዊዘርላንድ፣ ስዊድን ከኮሶቮ፣ ዩክሬን ከአዘርባይጃን፣ ኖርዝ ሜኬዶኒያ ከካዛኪስታን፣ ዌልስ ከቤልጅየም፣ ኖርዝ አይርላንድ ከጀርመን እና አይስላንድ ከፈረንሳይ የሚያደርጓቸው ጨዋታዎች ደግሞ ዛሬ ቀጥለው የሚካሄዱ ይሆናል። ከብሔራዊ ቡድን መረጃ የመጨረሻችን የሚሆነው ቀጣይ በማርች 28 2026 በካታር አስተናጋጅነት እንዲደረግ ተወስኗል። በአርጀንቲናና በስፔን መካከል የሚደረገው የፋይናል ሴሚያ ጨዋታ ማለት ነው። የአውሮፓ ዋንጫና የኮፓ አሜሪካ አሸናፊ ሀገራት የሚያደርጉት የእርስ በርስ የፍጻሜ መርሃ ግብር ነው። ስለዚህ ጨዋታ የትካሄድ የሚለው ሲጠበቅ ነበረ። ካታር ላይ ይካሄዳል ማለት ነው። የዓለም ዋንጫ አስተናጋጇ ወይም አርጀንቲና የዓለም ዋንጫን ያነሳችበት ሀገር ማለት ነው። ሜሲ ለመጀመሪያ ጊዜ የዓለም ዋንጫን ያሳካበት ሀገር ያቀናል ማለት ነው። ለማንኛውም ጨዋታው ማርች 28 2026 በምድር ካታር ላይ ይካሄዳል ማለት ነው። ሊዮኔል አንድሬስ ሜሲን በተመለከተም ተጨማሪ መረጃ እናመጣለን ብለን ነበር ከምሽት መረጃችን ላይ ማለት ነው። ቃል በገባንላችሁ መሰረት ሊዮኔል አንድሬስ ሜሲ ለኢንተር ማያሚ ከተጫወተ በኋላ ወደ ሀገሩ ይሄዳል ወይንስ እዛው በማያሚ ይቀራል ብለናችሁ ነበረ። አሁን በደረሰን መረጃ መሰረት ሊዮኔል አንድሬስ ሜሲ አርጀንቲና ደርሶ ካምፑን ተቀላቅሏል። ውድ ቤተሰቦቻችን በዚህ መሰረት ሊዮኔል አንድሬስ ሜሲ ካምፑን ከተቀላቀለ በኋላ ልምምድ ሰርቷል። ከኢንተር ማያሚ ጋር ከአርጀንቲናን ስብስብ ከለቀቀ በኋላ መጥቶ በኤምኤልኤስ ጨዋታ 2 ግብና 1 አሲስት ለቡድኑ ያበረከተው ተጫዋቹ በኤምኤልኤስ እንዲሳተፍ የአርጀንቲና ብሔራዊ ቡድን ፍቃድ አግኝቶ ነበረ። አርጀንቲና ቀጣይ የጨዋታ አለባት የሀገራት ጨዋታ ላይ ረፍት ላይ እንዳሉ ይታወቃል። ስለዚህ ተመልሶ ሄዶ ለአርጀንቲና ጨዋታ ያደርጋል። ማክሰኞ ነገ የሚደረግ ጨዋታ ነው። በጣም አስገራሚ ነበር ወይም ያልተጠበቀ ነበረ ሜሲ በኢንተር ማያሚ ጨዋታ ላይ መገኘቱ። እናም ፍቃድ ተገኝቶ እንደነበረ ትላንት ምሽት ነገርናችሁ። የት ይቆያል የሚለውን መረጃ አጣርተን እንዳመጣ ነው ከሆነ የአርጀንቲና ካምፕን ተቀላቅሎ ዛሬ ልምምድ ሲሰራ ተመልክተነዋል። ሌላ ተጨማሪ መረጃ እናንሳ ከሊዮኔል አንድሬስ ሜሲ ጋር በተያያዘ። በነገራችን ላይ 2 ግብ ማስቆጠሩን ተከትሎ ብቸኛው ተጫዋች ሆኗል። አሁን ሊዮኔል አንድሬስ ሜሲ 26 ግቦችን አስቆጥሮ ለብቻው እየመራ ነው የአሜሪካ ሜጀር ሊግ ሶከር ከፍተኛ ግብ አስቆጣሪን። ከሱ ቀጥሎ ያለው ዴኒስ ቦያንግ 7 ፍጹም ቅጣት ምቶች አስቆጥሯል 24 ግቦች ላይ ለመድረስ። ሜሲ ግን 26ቱም ከጨዋታ ብቻ የተገኙ አንድም ፍጹም ቅጣት ምት አላስቆጠረም። ሳም ሱሬጅ በ23 ግቦች ሶስተኛው ተጫዋች ነው። 5 መለያ ምት አስቆጥሯል። አራተኛ ላይ ያለውን ፓትር ሙሻንን ብንመለከት 18 ግብ ውስጥ 2 ፍጹም ቅጣት ምት ነው። አምስተኛ ላይ ጂያን ጁቪሊች ይህም ተጫዋች ያለው 18 ጎል ውስጥ 5 ፍጹም ቅጣት ምት ነውና የሜሲ ለየት የሚያደርገው 26 የኤምኤልኤስ ግብ ውስጥ አንድም መለያ ምት አላስቆጠረም። ለየት ባለ መንገድ ከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። ኢንተር ማያሚ ላይ የመጨረሻ መረጃችን ሉዊስ ሱዋሬዝ ነው። ሉዊስ ሱዋሬዝ 600ኛ ግቡን በእግር ኳስ ሕይወቱ ደርሷል። 198ቱ ለባርሴሎና፣ 111ዱ ለአያክስ፣ 82ቱ ለሊቨርፑል፣ 69ን ለሀገሩ ዩራጋይ፣ 42ቱን አሁን ለሚጫወትበት ኢንተር ማያሚ፣ 34ቱን ለአትሌቲኮ ማድሪድ፣ 29ን ለግሮሚዮ፣ 20ውን ለኒኮናል፣ 15ቱን ለጆሪያኒያን የተባሉ ታዳጊ ቡድኖች ሲያድግ የተጫወተባቸው አስቆጥሯል። ይህ ተጫዋች እስካሁን ባለሳት ከሜሲ ጋር ጫማ ስለመስቀል ያላሰበ ግን አንድ ላይ እንደሚሰቅሉ ያረጋገጠ ተጫዋች ነው። እስከዚህ ሰዓት ድረስ ግን ያሉት ነገር የለም። የቀድሞ የቡድን አጋሮቻቸው በባርሴሎና ጀምረው እስከ ኢንተር ማያሚ የዘለቁት ጆርዲ አልባና ሰርጂዮ ቡስኬት ልክ ጃንዋሪ 2026 ላይ ጫማ እንደሚሰቅሉ ይፋ ማድረጋቸውን ነግረናቸዋል። ሜሲና ሱዋሬዝ ይከተላሉ ወይንስ ኮንትራት አድሰው ይዘልቃሉ የሚለው ይጠበቃል። ግን ሁለቱ አንድ ላይ ጫማ ይሰቅላሉ ተብሎ ይጠበቃል። ምክንያቱም ሱዋሬዝ
ከሜሲ ጋር አንድ ላይ ነው ጫማ የምንሰቅለው ማለት ይታወቃል። ወደ አውሮፓ ተመለስን ወደ ቤተሰቦቻችን ኬሊያን ምባፔ ጋር ደረስን። ከሰሞኑ ከሮናልዶ ጋር በተያዘም ያጋራውን መልእክት ነግረናችሁ ነበር። አሁን ስለሌላኛው ኮከብ ሊዮኔል አንድሬስ ሜሲ ምላሽ ሰጥቷል። ለኔ ከሊዮኔል ሜሲ ጋር መጫወት መታደል ነበር። ከሱ ጋር እጫወታለሁ ብዬ ግን በህይወቴ አንድም ቀን አስቤ አላቅም። ምክንያቱም ከልጅነቴ ጀምሮ ህልሜ ለሪያል ማድሪድ መጫወት ስለነበረ እሱ ደግሞ የባርሴሎና ተጫዋች ስለሆነ ነበረ። የባርሴሎና የመጫወት ምንም አይነት ፍላጎትም ህልምም ስላልነበረኝ ከሜሲ ጋር እጫወታለሁ ብዬ አስቤ አላቅም። ግን በክለብ ደረጃ በፓሪስ ሳን ዠርሜን አብረን ተጫውተናል። ያ ለኔ ትልቅ አጋጣሚ ነበር ብሏል። እናም ብሬው ጫወታለሁ ብዬ ካላሰብኩት ተጫዋች ጋር ተጫውቻለሁ። ሜሲ በጣም ምርጥ ተጫዋች ነው ብሏል። ያው እሱ እንደምን ጊዜ ማአራያው የሚያነሳው ግን ሲያርሰበን ክርስቲያኖ ሮናልዶን እንደሆነ ይታወቃል። ከሰሞኑም ከሱ ጋር በተያያዘም በርካታ ሐሳቦችን አጋርቶ እኛም በቃል ስፖርት ዩቲዩብ ቻናል መረጃ ሰዓታችን አንስተነው ነበረ። ኬሊያን ምባፔ 7 ኪሎ ቀንሷል። በነገራችን ላይ ጉዳት ላይ በነበረ ሰዓት ነው። አሁን ተጨማሪ 2 ወር 3 ኪሎችን ጨምሬያለሁ ብሏል እና ከአምናው ዘንድሮ ትንሽ ቀለል ብያለሁ፣ ነገር ግን ምንም የተፈጠረ ችግር የለም ብሏል ኬሊያን ምባፔ። ተጫዋቹ በተለይም በክለቦች ዓለም ዋንጫ ሰሞን ህመም ላይ ነበርና በየቀኑ ኪሎ ይቀንስ ነበር። አሁን ግን ደህና ነኝ ብሏል ኬሊያን ምባፔ። ኪሎ ቢቀንስም በዘንድሮ የውድድር ዓመት ጅማሮ በጣም አስደናቂ እንደሆነ ይታወቃል። ያው ከዋክብቶች ወደዛ ሲያመሩ ወደ ሪያል ማድሪድ በቀጥታ ስማቸው የሚነሳው ሮናልዶን ተክቷል፣ ይተካሉ የሚል ነጻሬ ነው። እሱም አልቀረለትም። በእርግጥ ከዚህ ጋር በተያያዘ ዘ ስፔሻል ዋን ጆዜ ሞሪኒዮ በሪያል ማድሪድ እስካሁን ያልተተካ አንድ ሰው ነው፣ እሱም ክርስቲያኖ ሮናልዶ ነው ብለዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ ከሰሞኑ ፖርቱጋል የዓለም ዋንጫን ማሳካት ከፈለገች ሮናልዶን በስብስቧ መያዝ አለባት፣ ከሮናልዶ ጋር የዓለም ዋንጫ ይሳካል ማለታቸው ይታወቃል። ሪያል ማድሪዶች የቪኒሺየስ ጁኒየር ነገር እርግጠኛ አይደሉም። ሞር እንደውም በርከት ያሉ የሳውዲ መገናኛ ብዙሃን ከ250 እስከ 300 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ቪኒሺየስ ጁኒየር ወደ ሳውዲ አረቢያ ቀጣይ ክረምት ይመጣል እያሉ ነው የሳውዲ መገናኛ ብዙሃን። ከሰሞኑም እንግዲህ ተጫዋቹ በተጠባባቂ ወንበር ላይ ሲቀመጥ ተቀይሮ ሲገባ ተቀይሮ ሲወጣ እየተመለከትን ነው። ምናልባትም ሪያል ማድሪድ ቤት ውስጥ አንድ ልምምድ እንዳይሆን እንደውም ሲሰጋ ነበር። እኛም በመረጃችን አድርሰናቸዋል። አሁን በርከት ያሉ የመገናኛ ብዙሃን ይዘውት በወጡት መረጃ መሰረት ይህ ተጫዋች ክለቡን የሚለቅ ከሆነ የሪያል ማድሪድ ቁጥር 1 ምርጫ ኤርሊንግ ብሩት ሃላንድ ነው እየተባለ ይገኛል። ምናልባት ከሃላንድ ጋር በተያያዘ በማንቸስተር ሲቲ ውሉ ላይ አንድ የተካተተ ነገር አለ እየተባለ ነበር። ምናልባት ያ ውል ይሰረዝ አይሰረዝ የሚለውን ተጨማሪ ማጣሪያ እናደርግበታለን። ሪያል ማድሪድና ባርሴሎና ከፈለጉት የውል ማፍረሻ እንዲቀመጥለት በሚል ማለት ነው። ተጨማሪ መረጃ እናፈላልግበታለን። በእርግጥ ግን ሪያል ማድሪዶች የቪኒሺየስ ጁኒየር መልቀቀውን የሚሆነው ከሆነ ፊታቸውን ወደ ኤርሊንግ ብሩት ሃላንድ ላይ ያዞሩ ይችላሉ። ሃላንድን በተመለከተ ደግሞ ከሰሞኑ ተደጋጋሚ መረጃ ደርሰናችሁ እንደነበር ይታወቃል። ሌላው ሪያል ማድሪድ በአዲስ መልክ ራሱን ቀጣይ ዓመት ያደራጃል ተብሎ ሲጠበቅ የመሃል ሜዳ ክፍሉም እንዲሁ ይጠናከራል ተብሎ ይታሰባል። ግን የመሃል ሜዳ ክፍሉና አጥቂዎቹን እንደከዚህ ቀደሙ በነጻ ተጫዋች ያገኝበታል ተብሎ አይታሰብም። ያው ተከላካይ ላይ ግን ብዙ ቀንቷቸዋል። አሁንም በቀጣይ በነጻ የሚያገኙት ተጫዋች በተከላካይ ስፍራ ይኖራሉ ተብሎ ይታሰባል። በሪያል ማድሪድ ቅርብ የሆኑ ምንጮች ውስጥ በተለይም ኤንዞ ፈርናንዴዝ ጋር በተያያዘ ስሙን በስፋት እያያይዙት ይገኛሉ። ቼልሲ የጠየቀውን ክፍያ ሊከፍሉ የሚችሉበት እድል አለ ተብሏል። በተለይም የሪያል ማድሪድ ዓመት ጥሩ የማይሆነ ከሆነ በአማካይ ስፍራ ላይ ቁጥር 1 ማሻሻያ ምርጫቸው ኤንዞ ፈርናንዴዝ ነው ተብሏል። ከ120 ሚሊዮን ፓውንድ በላይ ወጪ ሊያስደረጋቸው ይችላል። በቼልሲ ባለው ኮንትራት ምክንያት ተጫዋቹ ከዚህ ጋር በተያያዘ ተደጋጋሚ ጥያቄ ቀርቦለት እኔ የቼልሲ ተጫዋች ነኝ፣ ስለ ቼልሲ ብቻ ነው የምናገረው ማለቱ ይታወቃል። ሪያል ማድሪዶች ግን የዚህ ውድድር ዓመት ውጤት ከተበላሸ ወይም ጥሩ ካልሆነ ቀጣይ ዓመት ላይ የማይቀር ዝውውር ነው እየተባለ ይገኛል። የባሊዮን ዶር ሽልማትን በተመለከተ ዝላታን ኢብራሂሞቪች ሽልማቱ ያለምንም ጥርጥር የሚገባው ለላሚን ያማል ነበር ብሏል። እሱ ለፓሪስ ሰን ዠርሜንም ለባርሴሎናም ተጫውቷል፣ ምንም ጥያቄ የለውም። ከቀድሞ ክለቦቹ ግን የላሚን ያማልን አስቀድሟል፣ ይገባው ነበረ ብሏል። ዝላታን ኢብራሂሞቪች በእግር ኳስ 3ቱ ምርጥ ተጫዋቾች ሲጠራ ሲባል የራሱን ስም ነው በታቱን የጠራው። ዝላታን ኢብራሂሞቪች የሚሉትን ነጣጥሎ ሊጠራቸው። በነገራችን ላይ ኢብራሂሞቪች ለራሱ በሚሰጠው ቦታ ይታወቃል። ግን በዘንድሮ የባሎን ዶር ሽልማት ላይ የለም። ከኦስማን ዴምቤሌ ይልቅ የባርሴሎናው ላሚን ያማል ይገባው ነበር ብሏል።
ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሳቱንና አጫጭር ስፖርታዊ ጥንቅሮች እያጋራናቸው እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የሰዓቱና የዕለቱ ጥንቅሮቻችን ሻገር ላይክ፣ ሰብስክራይብ እና ሼር እያረጋችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሜ መልካም ቆይታ ተመኘን። ፕሪሚየር ሊግን በተመለከተ ቻት ጂፒቲ ፕሪሚየር ሊግ እስከ 7ኛ ሳምንት ምርጥ በየሜዳ ክፍሉ የነበሩት እነማን ናቸው ተብሎ እንዲመርጥ ተጠይቆ ነበር። ታዲያ ቻት ጂፒቲ በፕሪሚየር ሊግ እስከ 7ኛ ሳምንት በየሜዳ ክፍሉ ምርጥ የነበሩትን ሲመርጥ ግብ ጠባቂ ኒክ ፖፕን መርጧል። ከኒካስል እንደማለት ነው። 4-3-3 ነው ፎርሜሽኑ። 4 ተከላካይ ጋርነር ከኤቨርተን፣ ጉዌ ከክሪስታል ፓላስ፣ ሴኒስ ከበርንማውስ እና ጁሊያን ቲምበር ከአርሰናል። 3 የአማካይ ስፍራ ተጫዋቾች ሳንድሮ ቶናሊ ከኒካስል ዩናይትድ፣ ካይሴዶ ከቼልሲ፣ ዴክላን ራይስ ከአርሰናል። 3 የአጥቂ ስፍራ ተጫዋቾችን ሳካ ከአርሰናል አጥቂ ላይ 9 ቁጥር ላይ ሃላንድን ከሲቲ እንዲሁም በቀኝ የማጥቃት ኮሊደር ላይ ሳላን ከሊቨርፑል መርጧል። ይህ ቻት ጂፒቲ በምርጥ 11ነት በ2025-26 የውድድር ዓመት የመረጣቸው ነው። የእናንተ ምርጫ ማጋራት ትችላላችሁ። ክሪስታል ፓላስ ቤት ድርድር መኖሩን አረጋግጠናል። ውድ ቤተሰቦቻችን የእንግሊዙ ታማኙ የዜና ምንጭ ስካይ ስፖርት እንዳረጋገጠው ከሆነ በክሪስታል ፓላስ ቤት ድርድር አለ። የክሪስታል ፓላስ ቼርመን ስቲቭ ፓሪሽ ያረጋገጡት መረጃ ምንድነው? ኦሊቨር ግላስነርን ለማንም ክለብ አንለቅም፣ አሁን ኮንትራት ስለማራዘም ድርድር ላይ ነን ብለዋል። ከሰሞኑ ስማቸው ከማንቸስተር ዩናይትድ ጋር በስፋት ተነስቶ ነበር። በተለይም ሩበን አሞሪም ክለቡን የሚለቁ ከሆነ ተተኪ ይሆናሉ በሚል የክሪስታል ፓላሱ ቼርማን ግን በዚሁ በዩናይትድ ጋር በተያዘ አዳም ዋርተንን ቢፈልጉት አይገርምም ባሉ ጥቂት ሰዓታት ውስጥ አሁን የኦሊቨር ግላስነርን ኮንትራት ለናራዘም ድርድር ላይ ነን ብለዋል። ጆርዳን ፒክፎርድ በኤቨርተን ቤት 300 ሲደመር የፕሪሚየር ሊግ ጨዋታን በግብ ጠባቂነት የተጫወተ ተጫዋች በመሆን በፕሪሚየር ሊግ ሁለተኛው ተጫዋች ሆኗል። 300 ቤት ጨዋታዎችን ያደረገ። አሁን ታዲያ ይህ ታሪካዊ ግብ ጠባቂ ጆርዳን ፒክፎርድ በኤቨርተን ቤት ኮንትራቱን ለተጨማሪ ዓመታት ለማራዘም ከስምነት መድረሱ እየተዘገበ ይገኛል። በፕሪሚየር ሊግ ታሪካዊ ግብ ጠባቂ ከምንላቸው ወይም ፕሪሚየር ሊግ ለረጅም ዓመት ከተከታተለ አንድ የትኛውም የቢግ ሲክስ ክለብ ደጋፊ ይህን ግብ ጠባቂ የሚረሳለ ተብሎ የማይታሰብም። ረጅም ዓመት ላይ ተጫውተው ስለዚህ ለተጨማሪ ዓመታት ኮንትራቱን ይፈርማል። ኮንትራቱ ለምን ያክል ጊዜ ነው? ደሞዙስ ምን ያክል ጊዜ ቆያል? እንዳጠቃላይ የሚለውን ጨምሮ ተጨማሪ መረጃዎችን በቀጣይ መረጃ ሰዓት አካተን የምናመጣ ይሆናል። በማንቸስተር ሲቲ በኩል ሀገራቸውን ከወከሉት ውስጥ ማቴዮ ኮቫቺች ክሮሺያ ጋር ድል አድርጓል። ጆሽኳ ግቫርዲዮል በተመሳሳይ ከክሮሺያ ጋር ድል አድርጓል። ናታን አኬ ከኔዘርላንድ ብሔራዊ ቡድን ጋር፣ ታይጃኒ ራይንደርስን በተመሳሳይ ከኔዘርላንድ ብሔራዊ ቡድን ጋር ድል አድርገዋል። እነኚህ አራቱም ተጫዋቾች ትላንትና ድል ያደረጉት ማለት ነው በሲቲ በኩል ወደ ክለባቸው ይመለሳሉ። እስከዚህ ሰዓት ድረስ አንዳቸውም ላይ ጉዳት አልሰማንም። ይህ ለሲቲ በጣም መልካም የሚባለው ዜና ነው። ከዚህ ጋር በተያዘ ተጨማሪ መረጃዎችን ካገኘን በአፕዴት እናደርጋለን በቡድን ዜና በሲቲን መረጃ ቀጣይ መረጃ ሰዓታችን ላይ ማለት ነው። እስከዚህ ሰዓት ድረስ ግን ብሔራዊ ግዳጃቸውን በሰላም ተወጥቷል። እነኚህ አራት ተጫዋቾች አሁን ላይ 5 የዓለማችን ምርጥ አማካይ አለ እያለ ነው ፖል ስኮልስ። ካነሳቸው ውስጥ ደግሞ አንደኛው ሮድሪ ነው። ሮድሪን በተመለከተ በነገራችን ላይ ከሰሞኑ ስሙ ከሪያል ማድሪድ ጋር በስፋት ከተነሳ በኋላ ለሲቲ ደጋፊዎች ጥያቄ አቅርበን ነበር። ከተደጋጋሚ ጉዳቱ አንጻር ከዚህ በኋላ ከሮድሪ ሲቲ የተለየ ጥቅም ያገኛሉ ወይ ቢሸጡ አይሻልም ወይ ብለን ነበር። በርካታ ሲቲውያን ግን የለም መቆየቱ ጠቃሚ ነው እያለ ነው። ፖል ስኮልስ አንደኛ ያነሳው እሱን ነው። ቀጥሎ እንደ ፔድሪ፣ ቪታኒያ፣ ማካሊስተር እንደ ዲዮንግ ያሉ ተጫዋቾች በዓለማችን ላይ ያሉ ምርጥ አማካዮች ብሏል። የሮድሪ ነገር ግን ከሳምንት አሳሳቢ ሆኗል በጉዳት ምክንያት። ምናልባት የሲቲ ደጋፊዎች በተደጋጋሚ በሀሳብ መስጫ ሳጥናችን ላይ የምታመጡልን ጥያቄ ሪያን አይት ኑሪስ ከምን ደረሰ የሚል ነው። ተጨማሪ መረጃዎችን ለማግኘት ጥረት እያደረግን ነው። እስከዚህ ሰዓት ድረስ ግን መረጃዎች ሊገኙ አልቻሉም። ስለዚህ ያው ከጉዳቱ አላገገመም እንደማለት ነው። ምናልባት ለሲቲ ደጋፊዎች ተጨማሪ መረጃ ለማንሳት ያክል ትላንትና በጣም ወሳኝ ጨዋታ ነበረ በሲቲና በሊቨርፑል ሴቶች ቡድን መካከል። የሊቨርፑል ሴቶች ይመሩ ነበር። በኋላም ላይ የሲቲ ሴቶች ቡድን 2 ግቦችን አስቆጥረው 2-1 አሸንፈው በሴቶች ፕሪሚየር ሊግ ከቼልሲ ቀጥሎ በፕሪሚየር ሊጉ
ሁለተኛ ደረጃ ላይ መቀመጥ የቻሉበትን ውጤት እንደዚሁ ማስመዝገብ የቻሉበት ነበር። በቼልሲ በኩል ኮኮቡ ኤስታቪዮ ያጋጠመው ነገር አለ። መግቢያችን ላይ አስተዋውቀናችሁ ነበር። አሁን ወደ ብራዚል ካምፕ በወጡ መረጃዎች መሰረት እንግዲህ ጉንፋን መሰል በሽታ መያዙ ተረጋግጧል እና ተጫዋቹ አሁን ልምምድ እያደረገ እንዳልሆነ ተረጋግጧል። ዛሬ ተጨማሪ ምርመራ ይደረጋል ተብሏል። በብራዚል ካምፕ በኩል የሕክምና ቡድን አባላት በጣም አሳሳቢ አይደለም እያሉ ይገኛሉ። ምናልባት ግን እንደ ሉካስ ፓኩዌታ ያለ ተጫዋች ቦታውን ተክቶ መጫወትም ስለሚችል ለብራዚል በዛን ያክል ደረጃ አሳሳቢ አይደለም። አሳሳቢ ነገሩ አሁን ለቼልሲ ነው። ተጫዋቹን ከህመሙ ድኖ ለኖቲንግሃም ፎረስቱም ጨዋታ ይደርሳል አይደርስም በሚለው ጉዳይ ላይ ነው። ተጫዋቹ ከሰሞኑ ደቡብ ኮሪያን የብራዚል ብሔራዊ ቡድን 5 በላይ ግቦችን ሲያስቆጥሩ 2 ግቦችን በጨዋታ ማስቆጠሩ ይታወቃል። የጨዋታውም ኮከብ ነበረ ኤስታቪዮ። አሁን ከዛ በኋላ ታዲያ ነው ይህ ህመም እንዳጋጠመው የተረጋገጠው። ተጨማሪ መረጃዎች ካሉ በቀጣይ መረጃ ሰዓታችን ላይ ጠብቁን። ትላንት የቼልሲ ሴቶች ቡድን ስታንፎርድ ብሪጅ ላይ በለንደን ደርቢ ጨዋታ ቶትናምን 1-0 አሸነፉ ብለናችሁ ነበር። በሶኒያ ቦምባስተር ይመራል የቼልሲ ቡድን። በነገራችን ላይ በጣም አስገራሚ የሆነ አሰልጣኝ ግን እንንገራችሁ። አሰልጣኝ እንዳጠቃላይ በ101 ያለፉት ጨዋታ 91 ድል አላት፣ 8 አቻ ብቻ ወጣለች። ስለዚህ በሽንፈት ደረጃ አሰልጣኝ የምታውቀው 2 ብቻ ነው። አሁን ታሪካዊን ቼልሲ ይዛለች። በሴቶች ቡድን ቼልሲዎች አውሮፓን እንዴት እንደተቆጣጠሩት ይታወቃል። ሶኒያ ቦምባስተር በ101 ጨዋታ 91 ድል ያላት 8 አቻና 2 ሽንፈት ብቻ የገጠማት ታሪካዊ አሰልጣኝ ሆናለች። በቼልሲና በሊቨርፑል ዝርዝር ውስጥ አንድ ተጫዋች አግኝተናል። ሮናልድ አራሆን። ይህ ተጫዋች ንብረትነቱ የባርሴሎና ነው። ኡራጋይ ተጫዋች ከባርሴሎና ጋር በጣም አስደናቂ ጊዜ ተነሳልፏል። ግን ይህን የማል ተከላካይ ለመውሰድ በርካታ ክለቦች ጥረት እያደረጉ ይገኛሉ። በጥር የመሳካት ዕድሉ በጣም ዝቅተኛ ነው ተብሏል። በተለይም ቼልሲም ልምድ ያለው ተከላካይ ይፈልጋል። ሊቨርፑል ኢብራሂማ ኮናቴን መተካት ይፈልጋል። ማርክ ጉዌም እንደ አማራጭ እንዳለ ይታወቃል። ፉትቦል ኢንሳይደር ከበድ ያለ ፉክክር ይደረጋል በጥር የመሆኑ ነገር ግን በጣም ዝቅተኛ ነው ብሏል። የሊቨርፑል ተጫዋቾች በብሔራዊ ግዳጅ ላይ ይገኛሉ። ለአብነት ያክል ትላንትና ቨርጅል ቫንዳይክ እና ኮዲ ጋክፖ ሀገራቸው ድል ስታደርግ ግብ አስቆጥሯል። ሁለቱም ሮበርትሰን በተመሳሳይ ስኮትላንድ ድል ባረገችበት ጨዋታ አሲስት ማበርከት ችሏል እና የሊቨርፑል ተጫዋቾች በብሔራዊ ግዳጅ ላይ ጥሩ ምሽት አሳልፈዋል ማለት ይቻላል። ከሊቨርፑል ጋር በተያያዘ አንድ ተጨማሪ መረጃ ግን እናንሳ። የሳላህን ጉዳይ በተመለከተ ነው። የ2 ዓመት ኮንትራት እንደፈረመ ይታወቃል። ተጫዋቹ 33ኛ ዓመቱ ላይ ይገኛል። በፕሪሚየር ሊጉ ግን ጅማሮ ጥሩ አይደለም። ካምናው ከካቻምናው አንጻር ሳላ ቀንሶ ነው ዘንድሮ የጀመረው። ታዲያ ይሄን ተጫዋች በተመለከተ ውድ ቤተሰቦቻችን ጋላታሳራዮች ይሄን ተጫዋች ወደ ቡድናቸው የመውሰድ ፍላጎት አላቸው እየተባለ ነው። ከተቻለ ይላል እንደውም የስካይ ስፖርት ዘገባ በጥር የዝውውር መስኮት ክለቡን የሚለቅ ከሆነ መሞከር ይፈልጋሉ ተብሏል። ሊቨርፑል ግን በዚህ ሰዓት ሳላን በጥር ላይ የሚለቅ ክለብ ነው ተብሎ አይጠበቅም። እንዳጠቃላይ ግን ከሳውዲ ክለቦች በተጨማሪ ቱርኩ ክለብ ጋላታሳራይም የሳላ ፈላጊ ነው ተብሏል። አብዛኞቹ ሀገራት ጨዋታ እያጠናቀቁ ነው። ሞር ደግሞ ነገ ፍጻሜን ያገኛል ከዛሬና ነገ በሚደረጉ ጨዋታዎች። ስለዚህ የክለብ መረጃዎች ከብሔራዊ ቡድን መረጃ ከፍ እያሉ ይመጣሉ። ለአብነት ያክል በፕሪሚየር ሊግ ኦፊሻል ገጽ ላይ ከተመለከትናቸው መረጃዎች ውስጥ ለፕሪሚየር ሊጉ ቀጣይ ሳምንት ዝግጁ ናቸው ወይ ብሎ በአነሳው ጥያቄ ላይ በተለይም አርሰናልና ሊቨርፑል ቀጣይ የሚያደርጓቸው ጨዋታዎች በትልቁ እየተጠበቁ ይገኛሉ። ሊቨርፑል በላንክሸር ደርቢ ዩናይትድን ሲገጥም አርሰናል ፉልሃምን ነው የሚገጥመው በቀጣይ። ከዛ ቀጥሎ በሚመጣው ሳምንት ላይ ሊቨርፑል ብሬንትፎርድን ሲገጥም አርሰናል ፓላስን፣ ከዛ ሊቨርፑል ቪላን በሚገጥምበት ሳምንት ደግሞ አርሰናል በርንሌን፣ ሊቨርፑል ሲቲን በሚገጥምበት ሰዓት ደግሞ አርሰናል ሰንደርላንድን ይገጥማል። የኦክቶበር ወር የመጨረሻ ሳምንታትና የኖቬምበር ወር የመጀመሪያ ሳምንት ለአርሰናል መልካም ናቸው፣ ለሊቨርፑል ከባድ ናቸው። የኖቬምበር እና የዲሴምበር ወር ግን ለአርሰናል ከበድ ያሉ፣ ለሊቨርፑል ደግሞ በአንጻራዊነት ቀለል ያሉ ናቸው። አንድ ምስል ከሰሞኑ ሲዘዋወር ነበረ። ምስሉ ደቡብ ኮሪያን ከብራዚል ባገናኘው ጨዋታ ብራዚል 5-0 ያሸነፈችበት ጨዋታ ነው። ጨዋታው ላይ የአርሰናሉ ጋብርኤል ማጋሌሽ እና የቀድሞ የቶትናም ሆትስፐርሱ አሁን በአሜሪካ ኤልኤ ጋላክሲ የሚጫወተው ደቡብ ኮሪያ ሳኑን ግቢን በተቃራኒ የተፋለሙበት ነው። እነኚህ በተቃራኒ ሲፋለሙ የመጀመሪያቸው አይደለም። አንዱ የአርሰናልን መለያ ለብሶ አንዱ ቶትናምን ለብሶ ተጫውቷል። አርሰናልና ቶትናም ማለት ደግሞ በእንግሊዝ ምድር ላይ
ከባዱ ደርቢ ነው። ታዲያ ጋብርኤል ማጋሌሽ ከድሉ በኋላ ከድሮም አሁንም የቀጠለ ብሎ አብሮ ምስል አያይዞ ለቋል። ምስሉ በቶትናምም እያለ ማርክስ ያደርገው ወይ ማጠገቡ ሲቆም በደቡብ ኮሪያው ጨዋታ ላይ የብራዚል መለያ ለብሶ ጋብርኤል ማጋሌሽ እሱን ተቆጣጥሮት እንደነበረ የሚያሳይ ምስል ለጥፎ መነጋገሪያ ነበረ። ኔዘርላንዳዊ ዩሊያን ቲምበር ያለምንም ጉዳት ከኔዘርላንድ ብሔራዊ ቡድን ጋር ያለውን ብሔራዊ ግዳጅ ተወጥቶ ጨርሷል። ከዚህ በኋላ ኔዘርላንድ እስከ ቀጣይ የሀገራት ጨዋታ ድረስ ምንም አይነት ጨዋታ ስለሌላት ከጉዳት ነፃ ሆኖ ወደ ክለብ አርሰናል ተመልሷል። አርሰናል ዩሊያን ቲምበር የረጅም ጊዜ እቅድ አካል መሆኑን የሚያረጋግጠው ከሰሞኑ ኮንትራት ለማራዘም ጥረት እየተደረገ እንደሆነ ይታወቃል። የሳካን ስንጠብቅ የዩሊያን ቲምበርም እንደተጨመረ ይታወቃል። አርሰናል ተከላካዩን ለማቆየት ስለሚፈልግ ደሞዝ እና ጥቅማ ጥቅሞችንም በቀጣይ ያቀርባል ተብሎ ነው የሚታሰበው። ከጉዳት ነፃ ሲሆን ምን አይነት ተጫዋች እንደሆነ ፕሪሚየር ሊጉ 7 ሳምንት አስመልክቶናል። ድሉን ባገኘባቸው ጨዋታዎችም ወደ ቋሚነት ቦታው መጥቷል። በሰሞኑም የምርጥ 11 ምርጫዎች በሁስኮርድ በአለን ሺረር በቻት ጂፒቲ ሳይቀር የተመረጠው ተጫዋች ዩሊያን ቲምበር እየሆነ ነው በቦታው ላይና በፕሪሚየር ሊጉ አሁን አስደናቂ ጅማሮ ላይ ይገኛል። ትላንት ከጉዳት ነፃ ሆኖ ተመልሷል። ዩቬንቱስ ቱርካይን ኢንተርናሽናል ኬን ያልዲስን ከ90 ሚሊዮን ዩሮ በታች የመሸጥ ፍላጎት የላቸውም። አርሰናል በነገራችን ላይ ጋብርኤል ጀሱስ ነገር ያበቃለት እያሉት ነው። በጥር ለገበያ ያቀርቡታል። እሱን ከሸጡት ደግሞ ኬን ያልዲዝ ዋነኛ እጩአቸው ነው ተብሏል። ዩቬንቱስ ፈቃደኛ የሚሆን ከሆነ የተጫዋች ቅያሬ በጋብርኤል ጀሱስ የማቅረብ ፍላጎት አላቸው ተብሏል። ከጋብርኤል ጀሱስ ጋር በተያያዘ በእርግጥ ፓልሜራስም ፈላጊ ነው። በእርግጥ አርሰናል አሁን ያጥቂ ችግር ይኖርበታል ተብሎ አይታሰብም። ካይ ሃቨርዝ ያለ ተጫዋቻቸው በግሉ እንቅስቃሴዎችን ማድረግ ጀምሯል። ያው በቀጣይ ወደ ሳር ልምምድ ይመጣል፣ ከዛ ወደ ቡድኑ ይመጣል። ያው ከፈረንጆች አዲስ ዓመት በፊት ለአርሰናል ሲጫወት እንመለከተዋለን። አንድ የአርሰናል ደጋፊ በሐሳብ መስጫ ሳጥናችን ላይ ካሃቨርዝ ያው የአርቴታ ልጅ ተብሎ ነው የሚታመው። አርቴታ በጣም አጥብቀው ነው የሚወዱት ካሃቨርዝ። እናም ቪክተር ዮኬሬሽ ግብ እያስቆጠረ የማይቀጥል ከሆነ የካሃቨርዝ መምጣት ምናልባትም ወደ ተጠባባቂ ወንበር ሊያወርደው ይችላልና ከካይ ሃቨርዝ ወደ ሜዳ መምጣት በፊት ቪክተር ዮኬሬሽ በየሳምንቱ ግብ ማስቆጠር አለበት። ለዚህ ደግሞ ማይክል አርቴታ የግድ የጨዋታ ፍልስፍናውን ማስተካከል አለበት እያለ ነው። ጃክ ዊልሼር በአሰልጣኝነት ሊሾም ነው። የቀድሞ የአርሰናል ተጫዋችና የቀድሞ የአርሰናል ወጣት ቡድን አሰልጣኝ የሚያሰለጥነው ክለብ ደግሞ ለየት ያለ ግጥምጥሞሽ አለው። ይህ ክለብ በእንግሊዝ ፕሪሚየር ሊግ አርሰናል ላይ 3 ሲደመር ግብን ያስቆጠረ የመጨረሻው ክለብ ነው። ሉተን ታውን ነው። አርሰናል ላይ 3 ግብ ካስቆጠሩ በኋላ ከፕሪሚየር ሊግ ወርደዋል። 1 ከሻምፒዮንሺፕ ወርደዋል። 2 በሊግ 1 ይገኛሉ። 3 እርከኖችን ወርደዋል። አርሰናል 3 ግብ ካስቆጠሩ በኋላ ታዲያ ይህንን ቡድን የሚያሰለጥነው ደግሞ የቀድሞ የአርሰናል ተጫዋችና የወጣት ቡድን አሰልጣኝ ጃክ ዊልሼር ይሆናል ማለት ነው። ስምምነቱ ተጠናቋል። ዛሬ ፊርማውን ያኖርና ጃክ ዊልሼር ለእንግዲህ ሉተን ታውንን የሚረከብ ይሆናል ማለት ነው። ማንቸስተር ዩናይትድን በተመለከተም የአዳም ዋርተን ነገር አሁን ተጠናክሮ መረጃዎቹ እየወጡ ነው። ሳንዳይ ሚረርም መረጃውን አረጋግጦታል። ማንቸስተር ዩናይትዶች ተጫዋቹ ቁጥር 1 ምርጫ ደረጃ ላይ ደረሰ ብሎታል። በተለይ በማንቸስተር ዩናይትድ በኩል በወቅታዊ ብቃት ካርሎስ ባሌባ ይልቅ አዳም ዋርተንን መመልከት ጀምሯል። በእርግጥ ካርሎስ ባሌባ ምጩ ነው፣ 60 ሚሊዮን ፓውንድ ነው። ይሄም ለማንቸስተር ዩናይትድ ጥሩ አጋጣሚ ነው። የካርሎስ ባሌባ ከ100 ሚሊዮን ፓውንድ በላይ ይገዝፋል ዋጋው። የዚህ ግን 60 ሚሊዮን ፓውንድ አካባቢ ነው። በእጥፍ አካባቢ ልዩነት አለ እንደማለት ነው። ግን ለዩናይትድ ፈተና የሚሆነው አዳም ዋርተን በዩናይትድ ዝርዝር ብቻ ሳይሆን እንደ ሊቨርፑል፣ እንደ ሪያል ማድሪድ፣ እንደ ቼልሲም ያሉ ክለቦች ይህን አማካኝ ይፈልጉታል እና ከበድ ያለ ፉክክር ሊጠብቀው ይችላል። ዩናይትድ መለማዮች ግን አሁን በይበልጥ እያዩት የሚገኙት አዳም ዋርተን ነው የሚል መረጃን ሳንዳይ ሚረር ዛሬ በፊት ገጹ ላይ ይዞት ወጥቷል። ሃሪ ማጓየር ጋር ድርድር እየተደረገ ነው በማንቸስተር ዩናይትድ። የሳውዲ አረቢያ ክለቦች ግን በዩናይትድ ኮንትራትን ከምታድስ በነፃ ለቀቅና በ500,000 ፓውንድ ሳምንታዊ ደሞዝ ለኛ ፈርም የሚል ጥያቄን ይዘው ይመጣሉ እያለ ነው ሳንዳይ ሚረር። ተጫዋቹ ግን ለገንዘብ ቢሆን ባለፉት ዓመታት ይለቃል ተብሎ ይታሰብ ነበረ። እናም ወደ ሳውዲ ፕሮጀክት ላይሄድ እንደሚችል ይልቁንስ ከዩናይትድ ጋር ድርድር ሲያደርግ ከሚከፈለው ደሞዝ በታች
ሲቀርብለት ሊቀበል ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በማንቸስተር ዩናይትድ በኩል እንግዲህ ልምዱ ይፈለጋል። ሃሪ ማጓየር አንድም በቡድኑ እንዲቆይ የተፈለገበት ምክንያት ከልምዱ ጋር በተያያዘ ነው። ወጣት ተከላካዮች ያሉት ዩናይትድ በእርግጥ እነ ማቲያስ ዴላይት 25 ዓመት አካባቢ ደርሰዋል። እነ ሌኒሮ ወጣቶቹ አሉ። በማንቸስተር ዩናይትድ የቡድን ግንባታ ውስጥ ትራንዚሽኑ እንዲያፋጥኑ ከሚፈልጉ ተጫዋቾች ማለት ይቻላል። የቡድኑ መሪ ስለሆነ ከነኚህ ጋር ልምድ እንዲያካፍል ቢያንስ ለተጨማሪ 1 ዓመት የማቆየት ፍላጎት አለ። ሳውዲ ክለቦች ግን 500,000 ፓውንድ በሳምንት ደሞዝ እንደ ማማለያ ሊያቀርቡለት ይችላሉ ተብሏል። ሪያን ጊግስ የፖል ስኮልስን ሐሳብ እጋራለሁ ብሏል። ሐሳብ የሚጋሩት ደግሞ በማንቸስተር ዩናይትድ የቀድሞ ተጫዋች አሁን በውሰት በሚገኘው ማርከስ ራሽፎርድ ላይ ነው። በማርከስ ራሽፎርድ በኩል የማንቸስተር ዩናይትድ ቆይታው ላይ ለቦታው ተፎካካሪ አልነበረም። አሁን በባርሳ ቤት ክራይ ላይ እንዳለ ሰው እየተሯሯጠ ነው። በዩናይትድ ግን ያንን ቦታ እንደገዛው ሰው ነበር ሲጫወት የነበረው ብሎ ለቦታው ያልታገለ ቦታውን ለማስጠበቅ ያልተጫወተ ያም ዩናይትድን የጎዳ ብሎ ሪያን ጊግስ ማርከስ ራሽፎርድን ወርፎታል። ፖል ስኮልስ ሜን ብሏል። ዩናይትድ ለብዙ ባለተሰጥኦ ተጫዋቾች የነጻነት ቦታ ነበር፣ አሁን ግን እሱ ባህል እየሞተ ነው ይላል ሪያን ጊግስም። እንዳጠቃላይ ግን ማርከስ ራሽፎርድ በዩናይትድ ቦታውን የሚነጠቅ የማይመስለው በባርሴሎና ሲሄድ ግን ቦታውን የሚያጣ ልክ ቤት ተከራይቶ እንደሚኖር ሰው እየተሯሯጠ ነው ብሎ ተችቶታል። በማንቸስተር ዩናይትድ አንድ የሚጠበቅ ጥምረት አለ፣ ግን የሩበን አሞሪም 3-4-3 ፎርሜሽን እነኚህን ተጫዋቾች እንዴት ያጣምራል ለሚለው ትልቁ ጥያቄ ነው። በተለይም ንጹህ ሁለት የመሃል ተከላካይን ይዞ በሚገባ ሰዓት ሞር ጥምረታቸውን ለማየት ይመቻል። አሁን ያው በሶስት ተጣማሪዎች ነው ተከላካዮቹ የሚጫወቱት። ሁለት በቀኝ እግራቸው የሚጫወቱና አንድ በግራ እግሩ የሚጫወት ተጫዋችን በ3-4-3 ሲጠቀም ሶስቱን ተከላካይ ያደርጋል። ምናልባት በዩናይትድ በኩል ባለፉት 9 ጨዋታ ላይ ማቲያስ ዴላይት ከ7 በታች ሬቲንግ አግኝቶ ያቀም ሌላ ከ7 በታች ሬቲንግ አግኝቶ የማያውቀው ባለፉት 9 ጨዋታ ላይ ሌኒሮ ነው። ሁለቱ ተጫዋቾች በማንቸስተር ዩናይትድ እጅግ በጣም አስደናቂ የሚባለ ጥምረትና ጊዜ ያላቸው። ምናልባት ሌሳንድሮ ማርቲኔዝን እዚህ ላይ ስንጨምረው የዩናይትድ የተከላካይ ጥምረት ጥንካሬው ከዚህም ከፍ ሊል ይችላል ተብሎ ይታሰባል። የዩናይትድ ደጋፊዎች ግን ማቲያስ ዴላይት፣ ሌኒሮ የግራውን ማርቲኔዝ ሲይዙት ዩናይትድ ሞር አይጠናከርም ብላችሁ ታስባላችሁ? የቅድመ መልከታችሁን አድርሱን። የዩናይትድ የሕክምና ቡድን አባላት ሌሳንድሮ ማርቲኔዝ በማገገም ሂደት ላይ በተለይም ከኢንተርናሽናል ብሬክ መልስ ወደ ቡድኑ እንዲቀላቀል ወደ ሞቃታማ አየር ክልሎችም ሄዶ ልምምድ እንዲያደርግ አድርገውት ነበር ተብሏል። በዱባይ አቅንቶ ልምምዶችን ሰርቷል። በካሪንግተን ቀለል ያሉ ልምምዶችን ሰርቷል። ስለዚህ ከኢንተርናሽናል ብሬክ በኋላ በትልቁ የሚጠበቅ ተጫዋች ነው። በተለይም ከዋናው ቡድን ጋር ከኢንተርናሽናል ብሬክ በኋላ ልምምድ ያደርጋል ተብሎ ነው አሁን በስፋት እየተነገረ የሚገኘው። ዩናይትድ ቤት ልክ እንደ ሉክሾ ሊያደርጉት ይችላሉ ተብሏል። ሉክሾ ካገገመ በብዙ ቆይቶ ነው ክለቡን የተቀላቀለው። ካስታወሳችሁ አገግሟል፣ ልምምድ እየሰራ ነው። በግሉም ከቡድኑ ጋር ቢባልም ወደ ጨዋታ ለመጣም ነበረ። በኋላም ላይ ግን ረጅም ጊዜ ከረፍት ከሰጡት በኋላ ነበር የተጫወተው። ምናልባት ሌሳንድሮ ማርቲኔዝ ላይ ተመሳይ ነገር ዩናይትድ ካልሰራ ከኢንተርናሽናል ብሬክ በኋላ ከዋናው ቡድን ጋር ልምምድ ያደርጋል ተብሎ ይጠበቃል። ዘ አትሌቲክ ስለ ማንቸስተር ዩናይትድ 3-4-3 እና ስለ ኦሊቨር ግላስነር 3-4-3 የሚለው ነገር አለ። ዩናይትድ እስካሁን ባለው ቁጥራዊ መረጃ 53% ኳስ ይቆጣጠራል። የኦሊቨር ግላስነሩ ፓላስም በዚሁ ፎርሜሽን 3-4-3 40% ነው ኳስ የሚቆጣጠረው። በፓላስ በኩል ኳስን በመልቀቅ የሚጫወት ቡድን መሆኑን ሲያሳይ፣ በዚህ ሲስተም ደግሞ በሃይ ብሎክ እና በፕሬሲንግ እንደዚሁም ደግሞ በኳስ ሲነጥቁ በፈጣን ትራንዚሽን ይጫወታል የፓላስ ቡድን። በአንጻሩ በዩናይትድ በኩል እንደሚታወቀው የኳስ ቁጥጥሩ ከፍ ያለ ነው እና አስከፍቶ መጫወት ያለበት ቡድን ወይም ደግሞ ኢንዲቪዥዋል ብቃቶችን የሚፈልግ አይነት ቡድን ነው። ፓላስ በሚድ ብሎክም ይጫወታሉ። በነገራችን ላይ ተጋጣሚ በራሱ ግብ ክልልና በተወሰነ ስፍራ ኳስን እንዲያሸራሽር ይፈቅዳሉ። ኳስን ወደ መሃል ባስጠጋው ወቅት ግን በአግሬሽን ነው ኳሶችን የሚነጥቁት። ይሄ ፓላስ በጣም አደገኛ የሚሆንበት የሜዳ ክፍል ነው። በዩናይትድ በኩል ግን ኳሱን ተቆጣጥሮ ስለሚጫወቱ በንጻሬ ደረጃ ማለት ነው የተወሰኑ ጨዋታዎች ላይ ጨዋታ ብልጫ ከተወሰደባቸው ውጪ ኳስን ለቀው ስለሚጫወቱ ይህንን መመዘኛ ለመመዘን በጣም አስቸጋሪ ነው ከፓላሱ 3-4-3 ጋር። በዘ አትሌቲክ በኩል ፎርሜሽኖቹ ተመሳይ ቢሆንም የኦሊቨር ግላስነር ቡድን ግን ሞር ለተቃናኒ ቡድን
ኳስን የሚለቅ ነው የሚል መረጃን ይዞቷል። ዛሬ በብሔራዊ ቡድን ደረጃ ሱዳን ከቶጎ፣ ቱኒዚያ ከናሚቢያ፣ ሳኦ ቶሜ ፕሪንሲፔ ከማላዊ፣ ኢኳቶሪያል ጊኒ ከላይቤሪያ፣ ሌሴቶ ከዚምባብዌ፣ ሞሪታስ ከሊቢያ፣ ካሜሩን ከአንጎላ እና ኬፕ ቨርዴ ከስዊዘርላንድ። በአውሮፓ ዙሪያ ደግሞ የዓለም ዋንጫ ማጣሪያ ስሎቫኪያ ሉክዘምበርግ፣ ስሎቬኒያ ስዊዘርላንድ፣ ስዊድን ኮሶቮ፣ ዩክሬን ከአዘርባይጃን፣ ኖርዝ ሜኬዶኒያ ከካዛኪስታን፣ ዌልስ ከቤልጅየም፣ ኖርዝ አየርላንድ ከጀርመን እና አይስላንድ ከፈረንሳይ በአውሮፓ ዙሪያ የዓለም ዋንጫ ማጣሪያ ጨዋታቸውን የሚያደርጉ ይሆናል። እኛ ከቃል ስፖርት ዩቲዩብ ቻናል ለሰኞ ማለዳ ያሰናዳላችሁ ጥንቅር እዚህ ጋር ያብቃ። በቀጣይ እንገናኛለን። መልካም ቀን ይሁንላችሁ።